ዘፍጥረት ምዕራፍ 19 እስከ 21 በጌታ በኢየሱስ ስም አነባለሁ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም ምደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤትም ገቡ። ማዕድም አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥን ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው፣ እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ 2 ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁ አድርጓቸው። በእነዚህ ሰዎች ብቻ ምንም አታደርጉ፣ እነርሱ በጣሪያዬ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ተቃረቡ። 2 ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። 2ቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችን ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ በዚህ ስፍራ አስወጣቸው፣ እኛ ይህን ስፍራ እናጠፋለንና፣ ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹ ነገራቸው። አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን፣ ተነሳ፣ ሚስትህንና ከዚህ ያሉትን 2 ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበረ። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የ2ቱንም ሴቶች ልጆቹን እጆች ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንደዚህ ሳይሆን፣ እነሆ ባሪያህ በፊትህ ሞገስን አግኝቷል፣ ነፍሴን ለማዳን ያደረክልኝን ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ። በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም ማድረግ ዘንድ አልችልምና። ስለዚህ የዚያች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያም ከተሞች በዙሪያቸው ያለውን ሁሉ በከተሞቹም የሚኖሩትን ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዚያችም ሀገር ወዳለችው ምድር ሁሉ ተመለከተ። እነሆ የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ፣ በዞአርም ይቀመጥ ዘንድ ስለፈራም ከ2 ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከ2 ሴቶች ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድር ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘርን እናስቀር። በዚያም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷ ጋር ተኛች። እርሱም ስትተኛም ሆነ ስትነሳ አላወቀም። በነጋታውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣውና አንቺም ግቢና ከእርሱ ጋር ተኝ፣ ከአባታችንም ዘር እናስቀር። አባታቸውም በዚያ ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛም ስትነሳም አላወቀም። የሎጥም 2 ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራቸው። እርሱም እስከዛሬ የሞዓባውያን አባት ነው። ታናሽቱ ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራቸው። እርሱም እስከዛሬ የአሞናውያን አባት ነው። ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱዶር መካከልም ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔር በሌሊት ወደ አቢሜሌክ ላከና
ወደ አቤሜሌክ መጣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበረ። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህን አደረግኩ። እግዚአብሔርም በሕልም አለው፣ ይህንን በልብ ቅንነት እንዳደረግክን ያወቅኩ፣ እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ላንተም የሆነው ሁሉ እንዲሞት በእርግጥ እወቅ። አቤሜሌክም በነጋታው ማለደ፣ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ነገር ምንድን ነው? ምንስ ክፉ ሰራንብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ስራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህን ማድረግ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለምስቴም ሲሉ እንደሚገድሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት ሀገር ሁሉ ለእኔ የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለኔ ተናገሪ። አቤሜሌክም በጎችና ላሞችን፣ ወንዶችን፣ ሴቶችን፣ ባሪያዎችን አመጣ፣ ለአብርሃምም ሰጠው፣ ሚስቱን ሳራንም መለሰለት። አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለው። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰው ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔር አቤሜሌክን፣ ሚስቱን፣ ባሪያዎቹን ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀኖችን ሁሉ በፍጹም ዘግቶ ነበርና። ምዕራፍ 21 እግዚአብሔር እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔር በተናገረው ወራት ለአብርሃም በእርጅናው ወንድ ልጅ ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደ ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንን የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነልጇ አሳድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን፣ ሳራ የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ ቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናዋንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤ ምድረ በዳ ተቅበዘበዘች። ውሃውም ከቁማዳው አለቀ፣ ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አሌው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏን አሰምታም አለቀሰች። እግዚአብሔር የብላቴናውን ድምፅ ሰማ። የእግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆነሽ ነው? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናዋንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ፣ ከፋራን ምድረ በዳም ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራ ወዳጅ ከአኩዝትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን እንዳደረግኩ አንተም ለእኔ ለተቀመጥክበትን ምድር ቸርነት ታደርጋለህ። አብርሃምም እኔ እምላለሁ አለ። አቤሜሌክንም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቤሜሌክም አለ፣ ይህን ነገር ያደረገውን አላወቅኩም፣ አንተም ደግሞ ምንም አልነገርከኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችና ላሞች አምጥቶ ለአቤሜሌክ ሰጠው፣ ሁለቱም ቃል ኪዳን አደረጉ። አብርሃምም 7 ቄቦች በጎችን ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻቸው ያቆምካቸው እነዚህ 7 ቄቦች በጎች ምንድን ናቸው አለው። እርሱም እኔ ይህችን የውሃ ጉድጓድ እንደቆፈርኩ ምስክር የሆንልኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። በቤርሳቤ ቃል ኪዳንን አደረጉ። አቤሜሌክና የሙሽራ ወዳጅ አኮዘት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጤም ምድር ተመለሱ። አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ ይላል። ተባረኩ።